ሰለሞን አርቲስት ነው የህዝብ ልጅ ነው የሚለው አይደለም እሱን አመኘ ነው የገባው እሱን አደነኩ እሱን ወደድኩ በሱ ደግሞ ልሞት ነበር ሰለሞንም ቢሆን እኮ ያንን ወይ ሰደምጦ ዝም ምን ያለ ደወልኩለት ስደውልለት ብሎ ገንፈሩ መጥቶ ነው የዘጋው ደውልልሻለሁ ብሎ ጆሮ ላይ ነው የሚዘጉብ ማለት ነው እቺ ገንዘብ ያለችው ሰው ትልቅ ስራ ሰርቶ በቃ ሰራተኛ ማህበረሰብ ተፈጠረ ማለት ነው በእውነት በዚህ ተጀመረና ኦኬ ይሄ ከሆነ እኔ የምፈልገው ሁላችንም ማለት እኔ የምፈልገው መኪና ይዣለሁ ነው በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣል እሱን መኪና ሰጠውና ያ በሰዓቱ 5 ሚሊዮን ነበር የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበር እሱን መኪና ነው የተቀበልኩት በቃ አለቀ በመሃል የ1 ሚሊዮን ብር ምናምን ነው ልጅነቱ ይሄን ያደረኩት ሌላ ነገር የለም ለምን የነሱ ስምና የነሱ ክብር በለጠባቸው ከኛ ችግር እነሱን አይተን ገብተን ለምንድን ነው ለክብራቸው ይሄን ያክል የሚጨነቁ የትኛው ነው እውነት እኛ ጋር ያለው እውነት ወይስ እነሱ ጋር በሀብት ላይ ሀብት ለመደረብ የሚያደርጉት ጥረት ነው እውነት የትኛው ነው እውነት መስቀል አደባባይ የተነጠፈ መኪና በኪራይ አይደለም እዛ ጋር የመጣው በትክክል ከጅቡቲ የገባው መኪናዎቹ ሲወርዱ ጅቡቲ ድረስ ሄደው መኪና እየተጫነን ነው ሲባል በዛ ላይ ከመኪናው ይበልጥ ደግሞ እኛ የምናምነው አርቲስቶቹን ነው የምንወዳቸው ከቤተሰብ አካል አንድ እንደሆኑ ነው እኔ በበኩሌ አይማያቸው ማለት ነው አንድ አካል የቤተሰባችን አንድ አካል እንደሆኑ ነው እኔ የማስባቸው እነ ሰለሞን በቃለን በጣም ነው የምናደንቃቸው መኪናም ቢሆን እኮ እኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው እኔ ሰለሞን የሚነዳው መኪና የኔ መኪና ነው የኔ የልጆቼ ዳቦ ማበላበት ጉሮሮ የልጆቼን ጉሮሮ ነው ወስዶ እሱ ሲነዳ የነበረው የነዚህ ምስኪኖች እንባ እንደ ወንዝ ይፈሳል የለፉበትን የደከሙበትን አንዳንዶቹ ተበድረው የተሻለ ህይወት ይገጥመናል ብለው ለአጭበርባሪዎች ገንዘባቸውን አሳልፈው ሰጡ በዚህ የማጭበርበር ሂደት ውስጥ አሉበት የተባሉ የኢትዮጵያ አርቲስቶች ደግሞ ስማችን ጠፋ ብለው እየተብሰለሰሉና በስሜት እየተናገሩ ናቸው ግን አንድ እውነት አለ እነዚህ ምስኪን ድሃዎች ገንዘብ መበላታቸው በህግ ጉዳይም ተረጋግጧል ግን ገንዘቡን እንዴትና ማን በለው የሚለው አሁንም ድረስ መፍትሄ ያልተገኘለት ጉዳይ ነው አርቲስቶች በዋስ ከተለቀቁ በኋላ የጠፋውን ስማችን ለመመለስ በሚል የተለያዩ መግለጫዎችና ቃለ መጠይቆችን እየሰጡ ነው ተበዳዮች ደግሞ በእንባ ታጅበው ወደ መገናኛ ብዙሃን እየመጡ ነው ኢትዮጵያውያን ግን ግራ ተጋብተዋል አርቲስቶች እናውንታ በርሲሳና ሌሎች ላይ ክስን መሰረታለን ሲሉ ለተበዳዮች ደግሞ አርቲስቶችን አምነን ታዋቂ ሰዎች ናቸው ብለን በሰውም የሚወደዱ ነገሮች ለኛ ይራራሉ የህዝብ ልጅ ናቸው ህዝብ ያታልሉም ብለን እነሱን አምነን ገንዘባችንን ብንሰጥ ከፊንቴክ ጋር ተባብረው አስበሉን ይላሉ አሁን ጉዳዩ ግራጋቢ ቢሆንም ጉዳዩ የሚጠናቀቀው በፍርድ ሂደት ብቻ ነው ይሁንና ግን አርቲስቶች ወሰዱት መኪናና አጠቃላይ የነበረውን ስምምነት በተመለከተ ሌላ ተጨማሪ መረጃዎች ወጥተዋል እነዚህ ምስኪኖችም የሚሉት ነገር አላቸው ከሁሉ በፊት እናንተ ይህን ሐሳብ እንዴት ታያላችሁ በተለይ በኢትዮጵያ ሪል ስቴት እንዲሁም ደግሞ የመኪና ሽያጭን በተመለከተ እጅግ ጥርጣሬ በመነዛቱ ምክንያት በቀጣይ ወደ ቢዝነሱ ለመሰማራትም ትንሽ ገንዘብ ያላቸው ሰዎችን ማምነው ግለሰቦችን አርቲስቶችን ድርጅቶችን ተማምነው ገንዘባቸውን አስቀምጠው ወደፊት ስራ ለመስራት ችግር እየፈጠረባቸው ይገኛል ለመሆኑ በሀገሪቱ እንዲህ አይነት ጉዳይ እየተከሰተ ያለው ለምንድነው መፍትሄው ምን ይመስላችኋል ጥፋቱ የአርቲስቶች ነው የሚሉ ሰዎች ደግሞ ቢያንስ ለተጎጆች ይቅርታ መጠየቅ ነበረባቸው የሚሉ ሲሆን ሌሎች ደግሞ ስራቸውን እየሰሩት እንጂ ምንም አላደረጉም እያሉ ነው እናንተ ጥፋቱ የማን ነው መፍትሄው በምን መቋጨት አለበት ትላላችሁ ጻፉልን እኛ መረጃዎችን እንንገራችሁ ያም አብረህ ስትሰራ ህጋዊውን ተከትለህ ህጋዊ ክፍያ ምን ተፈጸመልህ ከፊንቴክ እንደ ጓደኞቼ የተስማማሁት ማርሴዲስ መኪና አለችኝ ያቺን ማርሴዲስ መኪና ሰጥቼ ሶንግ ፕላስ መኪና ሊሰጠኝ ነው የተነጋገርነው ኢንካይንድ ነው ነገር ግን ዲሌ ነበረ እኔ የገባሁበት ጊዜ እንዳልኩ መጨረሻው ጊዜ ስለነበረ የኛ መኪና አልነበረም የሚያሳስበን ለጊዜያዊነት ኢቱ የምትባል መኪና ነበር የወሰድኩትኝ ስለዚህ በአግሪመንት መሰረት የተዋዋልኩት መኪና አልወሰድኩኝም
ታስረው የነበሩ አርቲስቶች ስማቸውን ለማደስ ይመስላል ወደ ሚዲያ መጥተዋል። ግን አነጋጋሪው ጉዳይ በኢትዮጵያ በወንጀል ተጠርጥሮ ጉዳዩ በፍርድ ቤት እየታየ ያለ ሰው ፍርድ ቤት ላይ ተጽዕኖ የሚፈጥር በተከሰሰበት ጉዳይ ላይ የሚያብራራን ነገር ይዞ ወደ ሚዲያ መቅረብ ወንጀል ነው ተብሎ በግልጽ ተደንግጓል። ይህን ችላ ያሉ አርቲስቶች ግን ወደ መድረክ መጥተዋል። ወደ መድረክ የመጡበት ጉዳይ በብዙዎች የተለያየ መላምት እያሰጠ ይገኛል። አብዛኞቹ ከስራ መፈናቀላቸውና ማስታወቂያ ስራ እየሰሩ አለመሆኑ ቀጣዩ ጊዜ ደግሞ መስከረም እንቁጣጣሽ በመሆኑ ከማስታወቂያ ተጨማሪ ገንዘቦችን ለማግኘትና አካውንታቸውም ስለታገደ ለዚህ መላ ለማግኘት ይመስላል እግረኛውን ቀጥረውት ወንድም ካሌድ ግቢ ውስጥ የተገኙት እያሉ ነው። በእርግጥ እነታ እንዲሁም በርካቶች በዛቻ በስሜትና እንዲሁም ደግሞ ጥፋታቸውን ባለማመን ሲከላከሉ እያስተዋል ነው። እነሱ ወንድ ሆነው እኛውን ሳንሆን ቀርተን አይደለም ነፍስ ያጠፋ እንኳን እንደዚህ ዘገባ አልተሰራበትም ሲሉ ዳንኤል ተገኝን ጨምሮ አርቲስቶቹ ዝተዋል። በቅርቡ የሀገራችን ሕዝብ ቁጣ ውስጥ የከተተው በፊንቴክ ኢንቨስትመንት ስም ከ1 ቢሊዮን ብር በላይ በተፈጸመ ማታለል ዙሪያ የተያዙ ታዋቂ አርቲስቶችና የበጎ አድራጎት ባለሙያዎች ጉዳይ አሁንም ትልቅ ህዝባዊ መነጋገሪያ የሆነው ይህን ቃለ መጠይቅ መስጠታቸውን ተከትሎ ነው። በእግረኛ የቀረበው አዲስ ዘገባ እንደሚያሳየው ከስር በዋስ ከተፈቱ በኋላ በካዛንቺስ የሚገኘው የካሌድ ፋውንዴሽን ቅጥር ግቢ ሁሉም አርቲስቶች ተሰባስበዋል። አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሌድ ያሉ ግለሰቦች በጉዳዩ ዙሪያ የራሳቸውን ወገን ማብራሪያና ቅሬታቸውን አሰምተዋል። አርቲስቶች በሰጡት ማብራሪያ ላይ የገለጹት እንዳለው በህግ መሰረት የተጠረጠረ ሰው ፍርድ ቤት ሲቀርብ ካቴና መታሰሩ የተለመደ ቢሆንም እኛን አልደነቀንም ብለዋል። ይሁንና ግን ሰራዊት ፍቅሬ ጉዳዩን የሚያበሳጭ ሲል ነው የሚገልጸው። ቤተሰቦቻችን በእጃችን ላይ ሰንሰለት ገብቶ ሲያዩ የተሰማቸውን የስነልቦና ጫና ደንግጠው ማልቀሳቸው ልባችንን ሰብሮታል ብለዋል። ግን ኮሜንት የሚሰጡ ሰዎች እናንተ ገና ለገና እጃችን ላይ ካቴና ገባ ብላችሁ ነው፣ ሌሎች ግን ከልጆቻቸው ዳቦና እንጀራ እንዲሁም ወተት ነጥቅ ያስገቡትን ገንዘብ ተበልተው ለችግር ነው የተጋለጡት የሚል አስተያየቶችን እየሰጧቸው ነው። በእርግጥ ድርጅቱ ህጋዊ ንግድ ፍቃድና ሙሉ ሰነዶች ይዞ ስለቀረበ ብቻ አምባሳደር ለመሆን ውል ተፈራረምን እንጂ የህዝብን ገንዘብ የመዝረፍ ዓላማ አልነበረንም ይላሉ። ዋናዎቹ አደራጆችና ባለቤቶች እኛን እንደ መሸፈኛ ማታለያ ተጠቀሙብን የሚል ይዘት ያለው ሐሳብ ቢያረጉም አንዳንድ ጊዜ ግን ጅቡቲ ሄደናል፣ ድርጅቱን ከዚህ በኋላ መመዝገብ አትችልም፣ መጀመሪያ ለመመዝገብካቸው ሰዎች ስጥ ብለናል ሲሉም ተሰምተዋል። በእርግጥ ሳይታወቅና እውነታው ሳይጣራ በማህበራዊ ሚዲያ የተሰራጨው ስም ማጥፋት ዘመቻ ከፍተኛ የስነልቦና ስቃይ ፈጥሮብናል እያሉ ነው። በዚህ ማጭበርበር ሴራ ውስጥ የወደቁ አርቲስቶች ብቻ አይደሉም። ለአመታት ደክመውና ጥረው ያፈሩትን ንብረትና ጥሪት ያጡ ዛሬ ፍትህ አጥተው እያለቀሱ ያሉ ስፍር ቁጥር የሌላቸው ተጎጂ ወገኖቻችን አሉ። ከነዚህ ውስጥ እነዚህ ጥቂቶቹ ናቸው። እነ ሰራዊት ፍቅሬ ዳንኤልን በየምሽቱ በየግብዣው በየቦታው የሚያገኙት ሰው ነው። ሌላው ደግሞ በሄሉ ታክሲ ላይ ራሱ የሰራውን ስራ ያውቁታል። እስካሁን ድረስ ያላገኙ ናቸው አይደለ እንዴ? ስንት የሚያለቅስ ሰው አለ። ላዳውን ሸጦ አስበትኖ ያላገኘ ሄሉ ታክሲ ነው። እሱ ነው ድርጅቱ ያመጣው አይደለ? አርቲስቶቹን ታዋቂ የሚወደዱ ህዝብ ሊያምናቸው የሚችል አርቲስት እነማን ናቸው ብሎ ለቅሞ አውጥቶ ፊት ለፊት አሰለፈ፣ ተናገሩ። እኛም ማምነን ገባን። አለቀ። ይሄ እኮ ምንም ሪያሊቲ እኮ ነው፣ ምንም እንትን የለውም እኮ እንጂ እሱም እኮ ብሏል እኮ እኔን ታውቂኛለሽ ያለኝ ህይወታቸውን ማሻሻል ለልጆቻቸው ሀብት ንብረትን ለማስቀመጥ እያሰቡና አመታት ያጠራቀሙትን ገንዘብ በጩልሌዎች የተበሉ የነዚህ ባሶች የደረሰባቸው ቁሳዊና ስነልቦናዊ ጉዳት በምንም ታምር ቀላል ሊሆን አይችልም። በአንድ በኩል አምባሳደር ሆኖ ህዝብን አሳሳቱ የሚለው የወገኖች ቁጣ፣ በሌላ በኩል ደግሞ እኛም ተታለን የሚለው የአርቲስቶቹ ምሬት ነገሩን ሁሉ ውስብስብ አድርጎታል። ግን አንድ የማይቃር ሀቅ እነሱም የተናገሩት አለ። አርቲስቶቹ አንዳንዶቹ ኤሌክትሪክ መኪና ቀይረዋል፣ አንዳንዶቹ ገንዘብ የራሳቸውን መኪና ሰጥተው ሌላ መኪና የኤሌክትሪክ ወስደዋል። ለአብነትም ሰለሞን ሜርሴዲስ መኪናውን በመውሰድ ኢቱ በጊዜያዊነት የወሰዱ ሰዎችም እንዲሁ ከአርቲስቶች ውስጥ መኖራቸው አልተካደም። እነሱም የደረሰባቸው ቁሳዊ ስነልቦና አሁንም በህግ ቁጥጥር ስር ያለና በፍርድ ሂደት ላይ የሚገኝ በመሆኑ ማን ጥፋተኛ ማን ደግሞ ንጹህ እንደሆነ የሚለየው በኢትዮጵያ ህግ ብቻ ነው።
በርግጥ እስከዛው ግን ከ1000 በላይ ሰዎች እያንዳንዳቸው ከ400,000 እስከ 1 ሚሊዮን ብር ድረስ በመዘረፋቸው ህይወታቸው ታውቆ ጤናቸውም ተቃውሶ ይገኛል። እስካሁን ድረስ ብራቸውን ማግኘት አልቻሉም። አጋጣሚው በእውነት ልብ የሚነካ ቢሆንም እስካሁን ድረስ ግን ከተያዙት ውስጥ ያልተፈቱ ሰዎችም እንዳሉ ግልጽ ነው። አርቲስቶቹ እንደሚሉት ግን በማብራሪያና በአጠቃላይ በነገሩ ሁኔታ ላይ ሀሳብ አስተያየታቸው መስጠታቸውን ተከትሎ ህዝቡ ግን በፍርድ ቤት የተያዘን ጉዳይ መታችሁ እንደዚህ መናገር አትችሉም እያሉ ነው። ከዚህ ጋር በተገናኘ አርቲስት ዳንኤል ተገኝ ግን ከኢቢኤስ አቅራቢነት መባረሩ እርግጥ ሆኗል። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። 6 ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በስሜት ውስጥ ሆኖ ጉዳዩን ሲያብራራና እናንተ በርሲሳ ላይ ሲዝት ክስም እንደሚመሰረት እኛም ወንድነን እነሱ ብቻ አይደሉም ወንድ በማለት መግለጫ ሲሰጥ የነበረው አርቲስት ዳንኤል ታገኝ ከወር በፊት ከፊንቴክ ኢንቨስትመንት ጋር በተያያዘ ተጠርጥሮ ታስሮ ከነበሩ እና በዋስ ከወጡ አርቲስቶች መካከል አንዱ ነው። እሁድን በኢቢኤስ ፕሮግራም መባረሩ ግን በይፋ እየተዘገበ ነው። አርቲስት ዳንኤል እሁድን በኢቢኤስ ፕሮግራም የተባረረው የጣቢያው ማኔጅመንት በወንጀል የተጠረጠረና ክስ የተመሰረተበትን ሰው መልሶ በጣቢያው ስክሪን ላይ ማሳየት የጣቢያውን መልካም ስምና ዝና ይጎዳዋል የሚል ነው። በርግጥ የኢትዮጵያ አርቲስቶች የገጠማቸው ችግርም እንደዚህ ያለ ነው። በርካታ ሰው ዝነኛ ናቸው፣ ታዋቂ ናቸው ብሎ አምኖ ገንዘብ እንዲሁም አስገባ። እነርሱ ግን እኛ ስራችንን የሰራ ነው አሉ። ሰው ግን ስራውንና ድርጅቱን አምኖ ሳይሆን አርቲስቶችን አምኖ ነበር። በርግጥ በሌላውም ዓለም እንዲህ አይነት ነገሮች ሲያጋጥሙ ስምና ዝና ያላቸው ሰዎች ወደ ግንባር ይመጣሉ። ይህ ማለት አንድ ሰው ገንዘቡን ሲያስገባ የሚያምነው የማያውቀውን ድርጅት ሳይሆን ሰራዊት ከሰራው ሰራዊት ታማኝ ሰው ነው፣ አጣርቶ ነው የሚሰራው፣ እሱ ደግሞ ሊክደን አይችልም ይላል። ይህ የማስታወቂያ አንዱ ተጽዕኖና እንዲሁም አደገኛም በጎም ነገሩ ተደርጎ የሚወሰድ ነው። ከኢንቨስትመንቱ ጋር በተገናኘ አርቲስት ዳንኤል ከእስር ቤት ከወጣ ከሳምንት በኋላ ወደሚሄደው እሁድን ቤስ ፕሮግራም ላይ ለመስራት ወደ ጣቢያው አምልቶ የነበረ ሲሆንም ጉዳዩ እልባት እስኪያገኝ እረፍት እንዲወስድ ተነግሮት ተመልሷል። ብስጭት ውስጥ የከተተውም ይህ ሊሆን ይችላል ተብሎ እየተገለጸ ነው። ከፊንቴክ ኢንቨስትመንት ጋር በተያያዘ የታዋቂው ሰራዊት ፍቅሬን ጨምሮ አርቲስቶችና ቲክቶከር መንሱር ጀማል የ1.7 ቢሊዮን ብር ኪሳራ በማድረስ ኤሌክትሪክ ተሽከርካሪ አምጥቼ ሰጣቸዋለሁ ካለው ድርጅት ጋር በተያያዘ ተጠርጥረው ከአንድ ወር በላይ ስራ ሳልፈው ሲሆን በግማሽ ሚሊዮን ብር የዋስትና ገንዘብ ከስር ከሀገር ውስጥ እንዳይወጡም ተደርጎ እንዲሁም ደግሞ በተለያዩ ዘገባዎች አማካኝነት አካውንታቸውም ታግዶ ነው የተፈቱት የሚለው መረጃ እየታየ ነው። በነገራችን ላይ በዜጎች ላይ 1.7 ቢሊዮን ብር ጉዳት ደርሷል የተባለው ፊንቴክ የተሰኘ ድርጅት ባልተገባና ባልተጋነነ ዋጋ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ከተጠረጠሩ አርቲስቶችና ማስታወቂያ ባለሙያዎች በፖሊስ ቁጥጥር ስር መዋላቸው እጅግ ከባድ ዜና ነበር። ይህ ዜና ስሜትን የሚረብሽ በጣም የሚያበሳጭ ተጽዕኖ ውስጥ የሚከት ይለዋል ሰራዊት ፍቅሬ። በእርግጥ እነሱ ታዋቂ ሰዎች ናቸውና ዘገባው መሰራቱ ብዙም ላይገርም ይችላል። ጉዳዩ ደግሞ ለሰለሞን ቦጋለና ለዘማሪ ገረም ደጀኔ ግን ከሁሉም የከፋ ነው። ሰለሞን ቦጋለ ከወገኖቹ ሰብስቦ ሆስፒታል ለመስራት ጥረት እያደረገ ነው። ቀጣዩና ከባዱ ጥያቄ ከዚህ በኋላ ሰለሞንን አምኖ ለሆስፒታል ግንባታ ማን ይሰጠዋል የሚል ነው። ችሎት ላይ ስታገኛችሁ ማንን እናገርሽ? እስቲ ማን ምን አለሽ? ዳንኤል ነው ያው ዳንኤል ተገኝ። ዳንኤል እሱ እንኳን ይሻላል። ምን አለሽ? ትንሽ ይቅርታ እኛ ባለማወቅ ነው ይቅርታ ብሏል። ግን ሌሎቹ ትናንትና ግን አልደገሙትም። ይሄንን በአካል በግል እንደዛ አሉሽ? አዎ እግረኛው ላይ ግን ጥፋተኛ እንዳልሆኑ ነው እያወሩ ያሉት እየተናገሩ ያሉት። እኛ ደግሞ ሁለተኛ በደል ነው የሆነብን። በእውነት ህመም የተሰማኝ በጣም የዛን ቀን ነው።
ሌላው አርቲስቶቹ እየተተቹ ያሉበት ሁኔታ ለተጎጂዎች ሀዘኔታና ርህራሄን አላሳዩም የሚለው ነው። እነሱ ትክክለኛ እንደሆኑ ነፃ እንደሆኑ ራሳቸውን ለመከላከል ነው ጥረት እያደረጉ ያሉት። በመሃል ግን በእነሱ ማስታወቂያ ሰሪነትና በአጭበርባሪ ነው በተባለው ፊንቴክ ድርጅት አማካኝነት ገንዘባቸውን ለተበሉና ችግር ላይ ለወደቁ ሰዎች ይቅርታ መጠየቅንም ደግነትንም ርህራሄያዊ ልብነትንም አላሳዩም ተብሎ በስፋት እየተተቹ ነው። ተከትሎ የወንድም ካሊድ ፋውንዴሽንም ቀጣይ ጣፈንታው አደጋ ውስጥ ሊገባ ይችላል። ምክንያቱም በበጎ አድራጊ ሰዎች ክንድ የቆመ ነው የሚለው ነው። ምክንያቱም ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ሂደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም 1200 በላይ ዜጎችን አጭበርብረዋል ይላል ክሱ። ሁለቱ ግለሰቦች በ19 አይነት የተለያዩ ወንጀሎች ምርመራ ተጣርቶባቸው አቃቤ ክስ መመስረቱን ፖሊስ አስታውቋል። ከዚህ በፊት ደቡብ አፍሪካን ወስዳቸዋለን በሚል ግን ማጭበርበራቸው ይታወቃል። አርቲስቶች እንደሚሉት ግን ከዚህ በፊት አጭበርብሮ የነበረ ድርጅት ይቅርታ ከጠየቀና ምህረት ከተደረገለት እንዲሁም ደግሞ ቅጣቱን ከጨረሰ በአዲስ ስራ ሊሰማራ ይችላል፣ ተቀምጦ ሊቀር አይችልም። ስለዚህ ወደ ኋላ ሄደን የድርጅቱን ታሪክ አላጣራንም ይላሉ። በርካታ አስተያየቶች ሰጪዎች ግን የተሻለ አማራጮች ስለቀረቡላቸው ብቻ ቀኝ ግራና ቀኙ ሳያዩ አርቲስቶች ተታለዋል። ይህንን አምናቸው ይቅርታ ጠይቁ ቢባሉም አርቲስቶች ግን በይፋ ይቅርታ ለመጠየቅ ከመሞከር ይልቅ ራሳቸውን በመከላከል ላይ ይገኛሉ። ይህን ተከትሎ አርቲስቶች ቀጣይ እርምጃቸው ምን ሊሆን ይችላል፣ ምን ይከሰታል የሚለውንና ከዚህ ችግር ለመውጣት ምን መፍትሄ አለ የሚለውን ነገራችሁ እናብቃ። መኪና ይዣለሁ ነው። በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣል። እሱን መኪና ሰጠሁና ያ በሰዓቱ 5 ሚሊዮን ነበር። የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበር። እሱን መኪና ነው የተቀበልኩት። በቃ አለቀ። በመሃል የ1 ሚሊዮን ብር ምናምን ነው ልዩነቱ። ይሄን ያደረኩት ሌላ ነገር የለም። አርቲስቶች የተለያዩ ሰዎች መረጃ የሰሩትን ከሚዲያዎችና ካምፓኒዎች በተመለከተ የቪዲዮ አርካይቭ ይዘናል ብለዋል። ወገን አበበ እንዲሁም ማውንታ በርሂሳን ጨምሮ የተለያዩ ዘገባ የሰሩባቸውን ሰዎች የቪዲዮ አርካይቭ ይዘናል፣ እንከሳለን፣ እነሱ ብቻ አይደሉም እኛም ወንድነን እያሉ ነው። በዚህ መሃል ግን ተጎጂዎችና እንዲሁም ደግሞ ገንዘባቸውን የተባሉ ሰዎች በየት በኩል ገንዘባቸውን ያግኙ የሚለው ጉዳይ አንዱ ነው። ማውንታ በርሂሳን እንደሚለው ግን አርቲስቶቹ ላይ ሌላ ክስ ሊመሰረትባቸው ነው። የሆነው ደግሞ በፍርድ ቤት የተያዘ ጉዳይ ላይ ወጥተው በመገናኛ ብዙሃን ማብራሪያ በመስጠትና ፍርድ ቤት ላይ ተጽዕኖ ፈጥረዋል። ይህ ደግሞ ተጨማሪ የሚያስጠይቃቸው ነው። ጉዳዩን ወደ ፍርድ ቤት እንወስደዋለን እያለ ነው። በዚህ መሃል ግን ትንሽ ገንዘብ ይዘን ወደፊት ለመስራት ለመቀየር የምንሞክር ሰዎች በተለይ መኪና አስመጪዎችና ሪል ስቴቶች ላይ ያለው የስም መጥፋት ኢትዮጵያ እንደ ሀገር እንዳትቀጥል አለመተማመን እንዲነግስና የቢዝነሱ ዓለም እንዲሞት ምክንያት ይሆናል። ይህ ነገር አንድ ቦታ ላይ መቆም አለበት። መንግስት ግልጽ የሆኑና ጥብቅ ህጎችን ተጎጆች የሚከላከል አሰራሮችን መዘርጋት አለበት እያሉ ነው። ማንኛውም አነጋጋሪው የፊንቴክ ጉዳይና አርቲስቶች ጋር የተገናኘው ታሪክ ባጭሩ ይህን ይመስላል። በመሃል የሚሰሙ ሌሎች ነገሮች ካሉ ይመልሳለሁ። መልካም ጊዜ